ከዚህ ነው ሁሉም የሚነሳው። እንግዲህ ጠቅላይ ሚኒስትሩ እዚህ ቆመው ኦልማ አሪያ አድርጎናል የሚሉት የአጋሩን ፈለግ ተከትለን ኦሮሚያን እናልማ ብሎ እናንተን አሪያ አድርጓቸዋል። ልክ የሚተቿቸው ነበሩ። በአጫሉ ዘፈን ልማት ይመጣሉ እያሉ የሚተቿቸው ማሊፍ ደገተምቴ አጋሮ ብሎ ነው አጫሉ የዘፈነው። ማሊፍ ደገተምቴ ነጋሮ አጋሮ እዬ ነጋሮ አጥሰብን ደገት ዘፈኑ እንዴት እንደተሰራና የነበረው ግብግብ ለምሳሌ አጫሉን ማን ነበር ያን የሚያጣጥልባቸው የነበረው? 2001 ነው። አጫሉ ስለሱም ብዙ አቅም እንዴት ነበር ያጫሉ? በኋላ ካሴቱን የሸጣችሁበት መንገድ ሲዲውን የሸጣችሁበት መንገድ ራሱ ችግር ነገጥሞታል። ልማትን ለልማት ማነሳሳት ስለሆነ ይሄን ያንተም እንደ አንድ አርቲስት ድርሻን ተወጣ ነው ያለው። ለአጋሮ አጫሉ ዘፈነ፣ ለኦሮሚያም አጫሉ ጅማሉ አሊቢራም አለ ቀመርም አለ። ከዛ እንግዲህ እብዷ ገነቴ ሁሉ የተሳተፈችበት ልማት ከዛ የኖኩን የሆስፒታሉን የጤና ጣቢያውን የቴክኒክና ሙያውን የበሻሻና ቆታ ሃይስኩልን በሙሉ ቃል የሚገቡት እዚህ ላይ ነው። ከዚህ ነው ሁሉም የሚነሳው። እንግዲህ ማሊፍ ደገተምቴ ነጋሮ አጋሮ እዬ ነጋሮ አጥሰብን ደገት አዲሱ ትውልድ ሀሳብ ነው ሜዳው እንመረምራለን። አንድ መጠረጥረው ምንድን ነው የሆዴድ የኦሮሞ ለውጥ ውስጥ በጣም ስር ሰዷል የሚሉ ማሳያዎች አንዱ ማነሳው እኛ አጫሉና አብይ አንዳንድ ሰው ትላንት የተዋወቀ ይመስላል ለውጡን ደግፏል የሚል እነ ጀዋር የጻፉ መጽሐፍ ላይም ማን እንደገደለው ለመረጋገጥ ጊዜ መፍጀት አያስፈልግም። ምክንያቱም ረፍ ብሎኛ ይላል ጀዋር መጽሐፉ ላይ አጫሉ ስንገናኝ እንግዲህ አሁን በቅርብ ከለውጡ በኋላ ማለት ነው። ግን ጠቅላይ ሚኒስትሩ እዛ መድረክ ላይ ካስታወስክ የሚያነሱት አንዱ በአጫሉ ዘፈን ልማት ይመጣል የምትሉኝ እንኳን ላጋሮ ለኦሮሚያም ይመጣል ብሎ ይናገራሉ ቃል በቃል። የአባሩ ላይ ልንጨምረው ፈልጌ ነው። ከዛ አጋሮ አጋሮ የሚለው ሙዚቃ የተሰራው አንዱ ቲሸርት ሸጣችሁ ሌላው አጫሉ ሙዚቃ ሰራችሁት ያኔ። ስለዚህ የአጫሉና የጠቅላይ ሚኒስትሩ ግንኙነት አንድ ነው። ሁለተኛ ደግሞ ያኔ ራሱ አጫሉንና ጠቅላይ ሚኒስትሩን ይቃወሙ የነበሩ ወይ አጫሉን ማሰራቱን ይቃወሙ የነበሩ ለምሳሌ ያኔ አባሩላና ቲሸርቱን ይቃወሙ ነበረ። አገነስት ኢህአዴግ ነው ይሉ ነበረ። አጫሉን ዘፈን አሰራው በአጫሉ ዘፈን ልማት ይመጣል የምትሉ ሲሉ ምን በአጫሉ ዘፈን ልማት አይመጣም ብለው ይተቻሉ ማለት ነው። በኋላ ከለውጡ በኋላ ሊሻሙ እንደሞከሩት አጫሉ ከኛ ጋር ነው አጫሉ አይደግፍም የሚለው ግን ሁኔታውን ያስታውሳሉ የሚባል ነገር ሰምቻለሁ። እርሶ ዘፈኑ እንዴት እንደተሰራና የነበረው ግብግብ ለምሳሌ አጫሉን ማን ነበር ያን የሚያጣጥልባቸው የነበረው? እዛ ድረስ መሄድስ አልነበረም ወይ? እንትኑ በ2001 አጫሉ ዘፈን ጠርቶት ነው አጫሉ ለአጋሮ ዘፈን ለልማት ማሰባሰቢያ አንተ ሜዲሻን ተወጣ ተብሎ ተነገረው። አንድ ቀን ብቻ ነው የነገሩት። ከዛም በኋላ 2 ቀን ላይ ሰርቶ ጨርሶ ነው አመጣለት። በሁለት ቀን ማሊፍ ደገተምቴ ነጋሮ አጋሮ እዬ ነጋሮ አጥሰብን ደገት ሰርቶ አምጥቶ ሰጠራ ኮንተንቱን ነግሮት ማለት ነው። ኮንተንቱን ነው ነገረው። አቀለማ ለልማት የሚያስተባብር አካባቢ የሚጠቀሙት ሀሳቦችን ገለጸለት። ሊያለማ የሚፈልገውን አካባቢ ጠቅሶለት ልማትን ለልማት ማነሳሳት ስለሆነ ይሄን ያንተም እንደ አንድ አርቲስት ድርሻን ተወጣ ነው ያለው። 2001 ነው። አጫሉ ስለሱም ብዙ አቅም ነገረው። ከዛ አጫሉ ሰርቶ አመጣ። አንድ በሲዲ ነው ያመጣው። 2 ዶርማን ካሰት 2 አይነት ነው ሰርቶ የመጣው። ልማቱን መጀመሪያ ኮንሰርት ተሰርቶ እዚህ ኮንሰርት ላይ ይመረቅ ኮንሰርት ላይ እስከ 10,000 ሰው ወጣ። አጫሉ በአካል መጣ። ነጌትሽ ማሞ አብሮ መጡ። አንድ 3-4 ዘፋ አርቲስቶች ይሆናሉ መጡና ሁሉም አጋሮን ማሊፍ ደገተምቴ አጋሮ ብሎ ነው አጫሉ የዘፈነው። ማሊፍ ደገተምቴ ነጋሮ አጋሮ እዬ ነጋሮ አጥሰብን ደገት አይመጣም በፕላዝማ ልማት አይደለም ውሸት ነው ግርግር ነው ብሎ የተናገሩና ከዚህ አደራጅቶ የላኩ ሰዎች አሉ። እስከ አዲስ አበባ ሰንሰለት ዘርግተው ያሉ በዛው ነው መጣና ከ50 ከተበላ በኋላ ከሰዓት ላይ አደባባይ ላይ ውይይት አደረገና መጡ። በአጫሉ ዘፈን በፕላዝማ ልማት ይመጣል ወይ የምትሉ አዎ እንኳን ላጋሮ ለኦሮሚያም ይመጣል። በአጫሉ ልማት ይመጣል ያላችሁ ሰዎች አዎ ይመጣል። ላጋሮ ልማት እንኳን ላጋሮ ለኦሮሚያም ያመጣል ብሎ በዛን ሰዓት ተናገረው። 2 ምን እንጋለው አንድ ዛሬ አጋሮ ልማት እያመጣንበት ነው። አጫሉ ነገ ለኦሮሚያም በአርቲስትነቱ ፊጋር ያናል ይያለ ነው። አዎ ልማትን ያመጣው እንኳን ለኦሮሚያም ያመጣል ብሎ ነው የዛኔ መልስ 4 ኪሎ ገቡ ምናምን ብሎ የዘፈነው ያኔ በኋላ እኮ አለው እኮ ግን 2001 ነው ዶክተር አብይ ጋር ልጆች ይደረሱልሽ ምናምን ያለው። አዎ ዘፈን የጀመረው እና በዛ ሰዓትም ተብሎ አዎ ይመጣል ባጫሉ እንኳን ላጋሮ ለኦሮሚያ ይመጣል
በአጫሉ ዘፈን በፕላዝማ ልማት ይመጣል ወይ የምትሉ አዎ እንኳን ላጋሮ ለኦሮሚያም ይመጣል። ማሊፍ ዳጋተምቲ ነጋሮ ነጋሮ ኤዬ ነጋሮ አሰብን ዳጋት ቆየን ብላችሁ ዘንግታችሁ ያረሳችሁ ሰዎች የልማት ጉዳይ ብቅ ጥልቅ እያሉ ሁልጊዜ ማሰብና ሁልጊዜ መስራት ነው እንጂ ሁሌ ማመላለስ አይደለም። ስለዚህ ፀሐይ ብቅ ስትል እንገናኛለን፣ ብቅ ጥልቅ እንታያያለን። የልማት ስልቱ ብቅ ጥልቅ እያሉ ነው። ሁልጊዜ መታየት ሳይሆን ሁልጊዜ ማሰብና ሁልጊዜ ማድረግ ይጠይቃል። ከምርጫ በኋላ ደግሞ እኔም ተቃዋሚዎችም ደግሞ ካሉ እውነት ለህዝብ የሚቃወሙ ከሆነ ኑ በጋራ ቁመን ነጋሮ እናልማ ነው ብሎ ነው የመለሰው። እንዴት ነበር ያጫሉ በኋላ ካሴቱን የሸጣችሁበት መንገድ ሲዲውን የሸጣችሁበት መንገድ ራሱ ችግር ገጥሞታል ወይስ? አዎ ለዚህ ቲሸርቱ እሳቸው አጋሮ ላይ ተሰቢነት ስላላቸው ዶክተር የእሳቸውን ፎቶ አድርጎ የመጣው የክልል ፕሬዝዳንት ናቸው። አሁን የክልል ፕሬዝዳንትን ፎቶ አርማ እዚህ ጋር ለጥፎ ማስራት ወንጀል አይደለም። ቀድሞ እነሱ የሚያዩት የሚተንብዩ ነገር አለ። ነገ ወዴት ነው የሚሄደው? ማሊፍ ዳጋተምቲ ነጋሮ ነጋሮ ኤዬ ነጋሮ አሰብን ዳጋት አሁን ከምናስበው በላይ የለውጡ ጥንስስ 2000 አንዳንዶች 2008 ላይ አብዮቱ ሲነሳ የኦሮሚያ ወጣቶች አብዮት ይላሉ። ግን ያኔ ጥንስስ ይመስለኛል እሱ ጊዜ ይመስለኛል የለውጡ ጥንስስ 2010 በፊት ነው እኮ 2001 ነው የምናነሳው ጊዜ እሱ አጋሮ ላይ እኮ አጫሉ መጥቶ የዘፈነው 2001 ነው። ከዛ በፊት እቅዳለ ወይዱድ ውስጥ ልማቱን የሚቃወሙ ኃይሎች አሉ። በወያኔ ስሪት የተሰሩና ለወዳቸው ያደሩ በጣም የተገዙ ግለሰቦች አሉ። እነዛ ይቃወማሉ እርስ በርስ። አባዱላ ልማት ፈላጊ ነው። ዶክተር አብይ በዛን ሰዓት እሳቸውን ይዞ ከእሳቸው ጋር ይሰራል። ከዚህ ወደዚህ ሲመጣ እሳቸውን ይዞ ያመጣል። ኮሌጅ ያስመርቆልናል። እዚህ አሁን ሆስፒታሉ ሲጀመር የተለያዩ ስራ ላይ ይመጣሉ። አብሮ ለውጡን ከሚፈልጉ ሰዎች አንዱ ናቸው። ለምን አብሮ ነው ሲሰሩ የነበሩት። ለውጡን ደግሞ የሚቃወሙት እዛ ኦፒዲ ውስጥ ነው አለው። መረጃዎችን ሰብስቦ ከዚህ ሰውን አደራጅቶ በሰንሰለት እስከ አዲስ አበባ ደርሰዋል ተባለ። እዛ ኦፒዲ ውስጥ አሉ። እነዛን ሰዎች በሀሳብ እንብለጣቸው ነው። ላጋሮ አጫሉ ዘፈነ፣ ለኦሮሚያም አጫሉም አሉ፣ አሊቢራም አለ፣ ቀመርም አለ። ማሊፍ ዳጋተምቲ ነጋሮ ነጋሮ ኤዬ ነጋሮ አሰብን ዳጋት